የዛሬው ቪዲዮ የሚሆነው ፀሐይ ስታሞቁ ፍጹም ማድረግ የሌለባችሁን ነገሮች ይሆናል ማለት ነው። ፀሐይ ማሞቅ ምንድነው አስፈላጊነቱ ወይም ጥቅሙ ምንድነው ከሚለው ብንጀምር፣ መቼ ነው ፀሐይ ማሞቅ መጀመር ያለብን የሚለውን ነገር ስንመለከት፣ ቀን ውስጥ የትኛውን ሰዓት ነው ፀሐይ ለማሞቅ መጠቀም ያለብን ወይም ማድረግ ያለብን የሚለውን ስንመለከት፣ እንግዲህ ማድረግ ከሌለብን ነገሮች ውስጥ የመጀመሪያው ሰላም እንዴት ናችሁ? ረዴት ነኝ። ዛሬ ደግሞ ስለ ፀሐይ ማሞቅ ጥቂት ነገሮችን ልነግራችሁ መጥቻለሁ። የዛሬው ቪዲዮ የሚሆነው ፀሐይ ስታሞቁ ፍጹም ማድረግ የሌለባችሁን ነገሮች ይሆናል ማለት ነው። እንደምታውቁት ጨቅላ ህጻናት ከተወለዱ በኋላ ማድረግ ካለብን እንክብካቤዎች ውስጥ አንደኛው ፀሐይ ማሞቅ ነውና ጠቀሜታው ምንድነው፣ ስናሞቅ ማድረግ ያለብን ጥንቃቄዎች ምንድናቸው የሚሉትን ነገሮች በሙሉ ዛሬ እነግራችኋለሁ ማለት ነው። እንደተለመደው ጠቃሚ ቪዲዮ ስለሆነ እስከ ቪዲዮ መጨረሻ ድረስ መቆየታችሁ እንዳትረሱ። ዛሬን እስካሁን ድረስ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ምክንያቱም ብዙ ጠቃሚ መረጃዎችን የምታገኙበት ቻናል ስለሆነ ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ ይቆዩ። መጀመሪያ ያህል ፀሐይ ማሞቅ ምንድነው አስፈላጊነቱ ወይም ጥቅሙ ምንድነው ከሚለው ብንጀምር፣ ፀሐይ ማሞቅ በዋናነት ለህፃናት የአጥንትና የጥርስ ጥንካሬ በጣም አስተዋጽኦ ያለው ነገር ነው። ህፃናት በቀጥታ ከእናት ጡት ወተት ይሄ ቫይታሚን ዲ የሚባለውን ንጥረ ነገር ማግኘት አይችሉም። ቫይታሚን ዲ ደግሞ ጠቀሜታው ምንድነው? ሰውነታችን ካልሽየም የተባለውን ንጥረ ነገር ከምንመገባቸው ምግቦች ከምንወስዳቸው፣ ለህፃናት ጊዜ ደግሞ ሲሆን እንግዲህ ከሚወስዱት ወተት ውስጥ ካልሽየም የሚባለውን ንጥረ ነገር ሰውነታቸው አብዞርብ እንዲያደርግ ነው የሚረዳቸው ማለት ነው። ይሄ ካልሽየም የሚባለው ንጥረ ነገር ደግሞ በዋነኝነት ለአጥንትና ለጥርስ ጤና፣ ለጥርስ ጥንካሬ፣ ለአጥንት ጥንካሬ አስፈላጊ ነገር ነው ማለት ነው። ፀሐይ ያልሞቁ ህፃናት ወይም ደግሞ ቫይታሚን ዲ ያላገኙ ህፃናት አንደኛ ለአጥንት መሳሳትና አቅም ማጣት ሊዳረጉ ይችላሉ። ህፃናቱ አድገው መቆም በሚችሉበት ጊዜ አጥንታቸው ሰውነታቸውን መሸከም አይችልም ማለት ነው። ስለዚህ በዚህ ምክንያት የመጣመም ነገር ሊፈጠር ይችላል፣ እዚህ ምስሉ ላይ እንደምትመለከቱት። ከዛ በተጨማሪ ሪኬት ስለሚባለው በሽታም ሊጋለጡ ይችላሉ። ይሄ ሪኬት የሚባለው በሽታ ምንድነው? ከእግር አጥንት በተጨማሪ የእጅ አጥንት እንዲሳሳ፣ ጭንቅላት አካባቢ ያሉ አጥንቶች፣ የሳምባ አጥንቶች፣ እነዚህ ሁሉ እንዲሳሳ ያደርጋል ማለት ነው። ስለዚህ ከዚህ ሁሉ ነገር ልጃችሁን ለመጠበቅ ማድረግ የምትችሉትና በጣም ቀላሉ ነገር ምንድነው? ፀሐይ በትክክል ማሞቅ ነው ማለት ነው። መቼ ነው ፀሐይ ማሞቅ መጀመር ያለብን የሚለውን ነገር ስንመለከት፣ አንድ ህፃን ከተወለደ በኋላ ከ10 እስከ 14 ቀናት ጊዜ ውስጥ ፀሐይ ማሞቅ መጀመር አለበት። በራሱ በእግሩ መንቀሳቀስና ወጥቶ ፀሐይ ማሞቅ እስከሚችልበት እድሜ ድረስ ደግሞ ብናሞቀው ጥሩ ነው ማለት ነው። ስናሞቀው በአጠቃላይ ከ20 እስከ 30 ደቂቃ ሊፈጅ ይችላል፣ እንደ ሁኔታው፣ እንደ ፀሐዩ ክረት እንዳለው ሁኔታ። ብቻ በአጠቃላይ እስከ 20 እስከ 30 ደቂቃ ማሞቅ ይኖርብናል ማለት ነው። በቀን ውስጥ የትኛውን ሰዓት ነው ፀሐይ ለማሞቅ መጠቀም ያለብን ወይም ማድረግ ያለብን የሚለውን ስንመለከት፣ እንግዲህ የተለያዩ ጥናቶች የተለያየ ሰዓት ነው የሚመክሩት። አንዳንዶች ከ4 ሰዓት እስከ 10 ሰዓት ይላሉ፣ አንዳንዱ ከ3 ሰዓት እስከ 4 ሰዓት ይላሉ። ግን ኮመንሊ አብዛኞቹ ጥናቶች የሚጠቅሱት ሰዓት ከ3 ሰዓት እስከ 5 ሰዓት ያለውን ጊዜ ነው። ግን ያው ይሄ እንግዲህ እንደ ወቅቱ ሊለያይ ይችላል። ክረምት ወቅት ላይ፣ በጋ ወቅት ላይ፣ ከሀገር ሀገር ሊለያይ ይችላል ሁኔታው። ስለዚህ ዋና ትኩረት ማድረግ ያለባችሁ ነገር ፀሐይ ጨረሩ በጣም የከረረ መሆን የለበትም። የከረረ ከሆነ ደግሞ ለአጭር ሰዓት ነው አሙቃችሁ ቶሎ ማስገባት ያለባችሁ። እስከ 10 ደቂቃ እስከ 15 ደቂቃ ካሞቃችሁ ይበቃል ማለት ነው። ስለዚህ በጣም ያልከረረ ፀሐይ ነው መሆን ያለበት። ቅዝቃዜ በጣም ያለበት ሰዓት መሆን የለበትም። ልጃችሁ ለሌላ ህመም እንዳይጋለጥ እነዚህ ነገሮች ጥንቃቄ ካደረጋችሁ ያው በቀን ውስጥ 20 እስከ 30 ደቂቃ ለሚሆን ጊዜ ህፃናትን ማሞቅ አለባችሁ ማለት ነው። በፍጹም ማድረግ ከሌለብን ነገሮች ውስጥ የመጀመሪያው ደግሞ በመስታወት ሸፍነን ወይም ደግሞ ቤት ውስጥ ሆነ በመስታወት ማሞቅ። ቀጥታ የሆነ የፀሐይ ብርሃንን ነው ማግኘት ያለባቸው እንጂ በመስታወት ውስጥ ሲሆን የጨረሩ አቅም ይቀንሳል። ያ ደግሞ ቫይታሚን ዲ የሚባለው ንጥረ ነገር እንዲመነጭ አያግዝም ማለት ነው። እና ማወቅ ያለባችሁ ነገር ፀሐይ የምናሞቃቸው እንዲሞቁት ወይም ለሙቀት ፐርፐስ ሳይሆን እንዳልኳችሁ ቫይታሚን ዲ የሚባለው ንጥረ ነገር በሰውነታቸው ውስጥ እንዲመነጭ ነው። ስለዚህ በመስታወት ከቨር አድርገን ማሞቅ የለብንም ማለት ነው። ሌላው ከዚህ ጋር ደግሞ ተያይዞ በፍጹም ማድረግ የሌለባችሁ ነገር የተለያዩ ቅባቶችን፣ የተለያዩ ሎሽኖችን መቀባት ወይ ቅቤ መቀባት ወይ ቫዝሊን መቀባት በምታሞቁበት ጊዜ። ይሄ እንግዲህ ወደ ውስጥ የሚገባውን ጨረር ብሎክ ስለሚያደርግ ወይም ስለሚቀንሰው የሚመከር ነገር አይደለም። ነገር ግን አሙቃችሁ ስትጨርሱ ወደ ቤት ካስገባችሁ በኋላ ወይም ደግሞ እዛው እንዳላችሁ አሙቃችሁ ከጨርሳችሁ በኋላ በደንብ ማሳጅ ማድረግ የሚመከር ነገር ነው። እንግዲህ ይህንን ሰውነታቸውን ማሻሸትና ማሳጅ ማድረግ በደንብ የደም ዝውውር እንዲፋጠን
በደንብ ኦክሲጅን በየቦታው እንዲደርስ ህፃናቶቹ ደስተኛ የሆኑ ህፃናት እንዲሆኑ እንዲሁም ደግሞ ድክም ብሏቸው ጥሩ የሆነ እንቅልፍን እንዲተኙ ሊያግዝ ይችላል። ነገር ግን በምታሞቁበት ጊዜ በፍጹም ምንም አይነት ቅባት መቀባት የለባችሁም ማለት ነው። ሌላው ህፃናትን ስታሞቁ ሙሉ ሰውነታቸው በደንብ የፀሐይ ብርሃንን እንዲያገኝ በደንብ ፀሐይ እንዲሞቁ ማድረግ ይኖርባቸዋል። አይናቸውን መሸፈን ይኖርባቸዋል። ምክንያቱም ቀጥታ የሆነ የፀሐይ ጨረር አይናቸውን ሊጎዳ ስለሚችል ማለት ነው። በተጨማሪ ደግሞ ወንድ ከሆነ የብልቱን አካባቢ ወይም መራቢያ አካሉን አካባቢ ላይ ጨርቅ አድርጋችሁ መሸፈን ይኖርባችኋል። እሱም ለጉዳት እንዳይጋለጥባችሁ ማለት ነው። ከዚህ ውጭ ግን ሙሉ ሰውነታቸው በደንብ የፀሐይ ብርሃንን እንዲያገኝ በደንብ ፀሐይ እንዲሞቁ ማድረግ ይኖርባችኋል ማለት ነው። ፀሐይ ማሞቅ እንዳልኳችሁ ቫይታሚን ዲ ከማግኘት እና ከአጥንት ጥንካሬ በተጨማሪ ደግሞ ጃውንዲስ የሚባለው ወይም ደግሞ ፊታቸው ቆዳቸው ቢጫ የመሆን ነገር ማለት ነው እሱንም ለመቀነስ ያግዘናል ማለት ነው። እና ከዛ በተጨማሪ ደግሞ ሴሮቶኒን የተባሉ ሆርሞኖች በሰውነታቸው ውስጥ እንዲመነጭ ህፃናት ደስተኛ እንዲሆኑ ያግዛል ማለት ነው። ስለዚህ ህፃናቶችን በትክክል ፀሐይ ማሞቅ አለባችሁ። በምታሞቁበት ጊዜ ደግሞ ቀጥታ የፀሐይ ብርሃን እንዲያገኝ ማድረግ ይኖርባችኋል። ስለዚህ በአጠቃላይ የዚህ ቪዲዮ መልእክት ፀሐይ ማሞቅ በጣም ለአጥንት ጥንካሬ፣ ለህፃናት ጤና አስፈላጊ ነገር ነው። በቀን ውስጥ ደግሞ ቢያንስ ከ20 እስከ 30 ደቂቃ ድረስ በሳምንት ቢያንስ 4 ጊዜ ማሞቅ ይኖርባችኋል ማለት ነው። ተመራጩ ሰዓት ከ3 ሰዓት እስከ 5 ሰዓት ያለው ነው። ነገር ግን ብቻ ፀሐዩ በጣም ከራር ያልሆነበትን ሰዓት ጠብቆ ማሞቅ የሚመከር ነገር ነው ማለት ነው። ከዚህ በተጨማሪ ህፃናት በእግራቸው መንቀሳቀስ እስኪችሉ ድረስ እና በራሳቸው ፀሐይ ብርሃን ማግኘት እስከሚችሉበት ጊዜ ድረስ ማሞቅ መቀጠል ይኖርባችኋል። ምናልባት በክረምት ወቅት ላይ የተወለዱ ህፃናት ወይም ደግሞ ፀሐይ እንደ ልብ የሌለበት አካባቢ ላይ የተወለዱ ህፃናት ከሆኑ ደግሞ ከህክምና ባለሙያዎች ጋር በመመካከር ቫይታሚን ዲ በመድኃኒት መልክ የሚሰጥ አለ። እሱን መውሰድ ይችላሉ። ያ ግን ያው ከጤና ባለሙያው ጋር ተመካክራችሁ ለኪሏቸው የሚሆን ዶዝ ብቻ ነው መውሰድ ያለባቸው ማለት ነው። እንደዚህ ማድረግ ትችላላችሁ ማለት ነው። ዛሬ በፀሐይ ማሞቅ ዙሪያ ያዘጋጀሁላችሁ አጭር ቪዲዮ ይሄን ይመስላል። ምናልባት መግለጽ የነበረብኝ የረሳሁት ቦታ ካለ ወይ ደግሞ ሜንሽን ማድረግ የነበረብኝ ወይ ደግሞ ጥያቄ የፈጠረባችሁ ነገር ካለ እንደተለመደ ኮሜንት ላይ አስቀምጡልኝ። ይሄን ቪዲዮ ላይክ ማድረግ እንዳትረሱ። ለሌሎች ሰዎች ጠቃሚ መረጃ ስለያዘ ሼር አድርጉት። እማዛኔ እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው ቻው።